እፎይ ላይ የግድያ ሙከራ አደረጉም። ትላንትና ላይ ትንሽ እነፎይ ላይ ትንሽ ጥቃት ለማድረስ በግሩፕ ለማደም ምናምን ጥረት ያደረጉ ነበር እና አሁንም ደህንነታቸው አስጊ ደረጃ ነው በርግጥ ያለው። ዲያቆን ዘማርያም ልደተ ቃልን ጨምሮ በርካታ ኦርቶዶክሳውያን ለእፎይ እየቆሙ ይገኛሉ። እነዚህ ልጆች የሞት አዋጅ ታውጆባቸዋል። የሞት አዋጅ ወንድማችን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተም ብቻ ሰይፍ ይዞ ገዳይ ያደረገ ሀገር ውስጥ አይደለም ያለ። በዚህ በማሳደድ ላይ የሚገኙ ሙስሊሞች በዚሁ አጋጣሚ እንግዲህ ስርዓትና አደብ ብትይዙ በጣም የተመረጠ ይሆናል ማለት ነው። ዓለም ላይ ብትሄዱ የትም ሀገር ተሳደው መከራ የሚቀበሉት ኦርቶዶክሳውያን ናቸው። ኢንጀነራል በአጠቃላይ ስላሴን ያስተላል። እስልምና ስላሴን ሙሉ በሙሉ ይክዳል። በጣም እስልምና ላይ የሚሰሩ ወንጌላውያን አማኞች እጅግ ተጨንቀው ነበረ። እኔ ቪዲዮውን ጠዋት ነው ያየሁትና አንደኛውን ቪዲዮ ይሄ አመጽ እያስነሳ የነበረው ልጅ ማለት ነው ምንድነው ምናምን ኮንዶሚኒየም 100 ቁጥር እዛ ካለበት ቦታ እንደዚህ አይነት መኪና መጥቶ ወስዶታል ምናምን እያለ ቪዲዮ የሰራው ልጅ ማለት ነውና እነሱ የኛን መጽሐፍ ቅዱስ እየነቀሱ ሙስሊሞቹ መተቸት መንቀፍ ትክክል አይደለም ብሎ መናገር ኢቭን ዘልቀው ወደ ገላት ድርሳናትን የመተቸት መብት ካላቸው ቤተክርስቲያን የእውቀት ድሃ አይደለችም። ነገር ግን አሁን በተቋም ደረጃ እየወደቅን ነው። ፕሮፌሰር ዘበነ ጥንካሬያችን ኦርጋናይዜሽናችን ምንድነው? ገንዘብ ድሃ አይደለንም፣ ዕውቀት ድሃ አይደለንም። ኢንስቲትዩሽናል አሰራሩ ግን ድሃ ነን። የተወዳችሁ ቤተሰቦቻችን በዛሬ የቪዲዮ መረጃዎቻችን በስፋት የምንቃኘው የምንመለከተው ጉዳይ ከእፎይ ጋር የተገናኘ ነው። በትናንትናው ዕለት እንግዲህ የግድያ ሙከራ እንደተደረገበት ለማወቅ ችለናል። ከራሱም አንደበቶች የተደመጡ ነገሮች አሉ። ሙሉ በሙሉ ቪዲዮአችን እዚህ ላይ ትኩረት ያደረገ ነው የሚሆነው። በቀጥታ ወደ ቪዲዮቻችን እናምራለን። ጉልበት እንዲኖረው ባካችሁ ሁላችሁም ላይክ ያደረጋችሁ መረጃውን አዳርሱ በማለት ወደ ቪዲዮቹ በቀጥታ አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ሁሉ ቦታ ይምላ። እንግዲህ የዛሬ መረጃ እጅግ ጥብቅና አስቸኳይም ስለሆነ ሁላችሁም ባካችሁ ላይክ በማድረግ ቢያንስ ላይኩ ከ1000 እንዲያልፍ በማድረግ ትብብራችሁን አጋርነታችሁን በማሳየት እንድትጀምሩ ነው በትህትና መጠይቃችሁ። ምክንያቱ ደግሞ ምንድነው? ከወንድማችን እፎይ ጋር የተገናኙ መረጃዎችን ነው ሰፋ አድርገን ይዘን የመጣ ነው። በትናንትናው ዕለት እንግዲህ የግድያ ሙከራ ተደርጎበታል። እፎይን እንደምናውቀው በእቅበተ እምነት ስራ ላይ ካሉ ኦርቶዶክሳውያን ወንድማችን መካከል አንዱ ነው። በተለይ በእስልምና ላይ ስለሚነሱ ነገሮች በሙሉ ኦርቶዶክሳዊ መልሶችን እየሰጠ እሱም ደግሞ ሐሳቦችን እያስተላለፈ በርካቶቻችንን ያነቃው ወንድማችን ነው። በመሆኑም በጣም በሚያሳዝን ሁኔታ በትናንትናው ዕለት የተካሄደበት ሙከራ አለ። እሱን ነው ማሳያችሁ። ግን ላይክ ያደረጋችሁ ሼር ያደረጋችሁ መረጃውን አዳርሱ። እስቲ የመጀመሪያው ቪዲዮ እንካተል። ደስ የሚለው ዜና ምንድነው? እሱ እፎይ ከሀገር ሊወጣ ነው። ኤርፖርት ተጠብቁት፣ ሞያሌ ተጠብቁት ምትሉ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው ኢትዮጵያ ውስጥ ነው። ከኢትዮጵያ ይወጣል። ደስ የሚለው ዜና እና ሳውዲ አይደለንም ያለነው፣ ኢትዮጵያ ነው ያለነው፣ ሳውዲ አይደለንም ያለነው። ስለዚህ እፎይ በጅጅጋ ጠብቁት፣ በሞያሌ ጠብቁት፣ በምናምን ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። እንደዚህ የሚሏችሁን ሰው እንትን የሚሏችሁን ምንም እንትን አትበሉ። የትም አንወጣም፣ የትም አንሄድም። ይሄንን በመቶ እጥፍ አብዝተ ነው እስልምና ላይ እንዲሰራ ነው ማለት ነው። በመቶ እጥፍ አድርገን ኢትዮጵያ ውስጥ እስልምና ላይ እንዲሰራ እናደርጋለን። እሱ ብቻ አይደለም፣ እናንተ ከጎናችን ትቆማላችሁ። እስልምና ላይ እንዲሰራ ተቋማትን እንገነባለን። አሁን ፕሮቴስታንት ላይ እንዲሰራ ነው ተቋማቶች ያሉት። አሁን ግን ደስ በሚል ሁኔታ እስልምና ላይ የሚሰሩ መምህራኖችን እናመጣለን። እስልምና ላይ የሚሰሩ ዩኒቨርሲቲዎችን እንከፍታለን።
አትሊስት በአንድ ዩኒቨርሲቲ እንጀምራለን። እስልምና ላይ የሚሰራ እያንዳንዱ መጽሐፍቶቻቸውን ለመረጃ ተይዘዋል። እንግዲህ በትናንትና ዕለት የነበረውንም የተወሰኑ ሀሳቦችን አነሳላችኋለሁ። አሁን እፎይ እንዲሁም ደግሞ ወንድማችን ጳላዲዮስም አንድ ላይ በመሆን የነገሩትን ነገሮች ነው ማስደምጣችሁ። እዚህ በማሳደር ላይ የሚገኙ ሙስሊሞች በዚሁ አጋጣሚ እንግዲህ ስርዓትና አደብ ብትይዙ በጣም የተመረጠ ይሆናል ማለት ነው። እንግዲህ ይሄን ነገር አስቀድሞ ማን ነው የጀመረው ከተባለ ግልጽ ነው። አስቀድሞ ከዘመናት በፊት ከ10 ከ20 ዓመት በፊት ሃይማኖታችንን መስጊድ ላይ ቁጭ ብሎ የሚያስተምረው የዚህ ሁላ ፈርቀዳጅ ሆኖ አቡ ሃይደር እንደሆነ ይታወቃል። አምላካችን ክርስቶስን በመስጊድ ላይ ቁጭ ብሎ ሲሳደብ እንዲሁም ስለሱ ስለ መጽሐፍ ቅዱስ ሲናገር ሲያጥላላ ሲያጠላሽ እንደነበረ እናውቃለን ለዘመናት። እንግዲህ ፈርቀዳጃቸው እሱ እንደሆነ በዚሁ አጋጣሚ ልታውቁት ይገባል። ስለዚህ ተጠያቂ ሊሆኑ የሚገባቸው አካላት ከሱ ይጀምራሉ ማለት ነው። ነገር ግን እንግዲህ ክርስቲያኖች ላይ በእንደዚህ አጋጣሚ የሚደረጉ ስደቶች ምንድነው? ሚስማር በተመታ ቁጥር ይጠነክራል አይደል? ክርስቲያንም እንደዛው ነው። ክርስቲያኖችም ደግሞ በዚሁ ልክ እንደ ሚስማር በተመታን በተገፋን በተሰደድን ቁጥር እንጠነክራለን እንጂ በዚህ አጋጣሚ በእንደዚህ አይነት ተልካሻ ሁኔታዎች መቼም ቢሆን ይሄን ነገር ልታስቆሙ እንደማትችሉ በዚሁ ልታውቁት ይገባል። እንግዲህ ሌላው ምንድነው የቀረበው ሐሳብ ነው። እንግዲህ ያው እንደምናውቀው በዚህ በዕቅበተ እምነት ሙያ ላይ ያሉ ወይም በዚህ ዕቅበተ እምነት ስራ ላይ ያሉ ወንድሞቻችን የሚሰሩት መልስ ነው። ሌላ የሚያነሱት የፖለቲካ ሐሳብ የለም፣ ጸብ የለባቸውም፣ ክርክር የለባቸውም፣ መቃቃር የለባቸውም። ጥያቄ ካላችሁ ይዛችሁ ነው። ኦርቶዶክስ ግን ይችናት በሚል ነው መልስ የሚሰጡት። ነገር ግን እነሱ መልስ በሚሰጡበት ሁኔታ ነገሮች የተገለበጡባቸው ያልተገቡ ነገሮችን እየተመለከትን እንገኛለንና በርካቶች አዝነው ተናግረዋል። ልደተ ቃልን ጨምሮ በርካቶች በዚህ በእፎይ ጉዳይ ላይ ተናግረዋል። እንካተል። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉት። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተም ብቻ ሰይፍ ይዞ ገዳይ ያደረገ ሀገር ውስጥ አይደለም ያለነው። ለምትናገሯቸው ነገሮች እኛም እስከ መክሰስ እስካለብን ድረስ ከኡስታዞቻችሁ ጀምሮ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ ካለብን መረጃዎችን ሰብስበን ሄደን መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምፅን ማፈን ይሄ መሸነፍ ነው። እፎይ ወይ ጳላዲዮስን የሆነ ነገር ብታረጓቸው እነሱን የሚተካ ሌላ ትውልድ ይነሳል። ሲጀመር አሁን ተቀጣጥሏል። አሁን ሁሉም ነገር ሄዶ አሁን በእርግጠኝነት በዚህ ሰዓት ላይ ሙስሊም ወንድሞቻችን ፊት ለፊት መጥተው ባይናገሩ ግን ብዙዎቹ ላይ ጥያቄ እንደተፈጠረ ግን እኔ በእርግጠኝነት መናገር ይችላል። እንደዚህም አይነት ነገር አለ ወይ ብለው እያሰቡ እንደሆነ ብዙዎቻችን እናውቃለን። ወይ ፈርተው ነው ያሉት ሰዎች ጥርጣሬ ውስጥ የገቡት አብዛኞቹ ወንድሞቻችን ወይ ፈርተው ነው ወይንም ደግሞ መናገር ድሉ ስላላገኙት ነው። ቀላል አይደለም ከአንድ ሃይማኖት ወደ አንድ ሃይማኖት አንድ ግልብጥ ጥሎ መውጣት። አሁን የተደረገው ነገር ግን ብዙዎች ልብ ውስጥ እንደገባና ብዙዎቹም አጠገባቸው ያሉትን ሰዎች እንደዚህ ይላል እንዴ እንዲህ ይላል እንዴ ሐዲሱ እንዲህ ይላል እንዴ ቁርአኑ እንደዚህ ይላል እንዴ እያላችሁ እንደምትጠይቋቸው ግልጽ ነው። ጥሩ ነው። ይሄ መሆኑ ራሱ በእኛ ዘመን ይሄ መሆኑ በጣም ቀላል አይደለም። የተጻፉትን መጽሐፍት ልነግራችሁ አልችልም። ክርስትና ላይ መጽሐፍ ተጽፏል። ክርስትና ላይ በመዝሙር ተነግሯል። ክርስቶስ ፍጡር ነው፣ ፍጡር እንዴት ታመልካላችሁ፣ ወንድ እንዴት ታመልካላችሁ እየተባለ በመዝሙር ደረጃ ኦፊሻል በኦሮምኛ ተሰርቷል፣ በአማርኛ ተሰርቷል። መጽሐፍቶች አሉ። በጣም በርካታ ነገሮች እንደውም እኛ መናገር ካለብን እንደውም ብዙ አልተናገርንም። እኛ መናገር ያለብንን ያን አልተናገርንም። ስለዚህ ከእያንዳንዱ ክርስቲያን አሁን ላይ መጀመሪያ የሚጠበቀው ህብረት። እያንዳንዱ ክርስቲያን ህብረት ያስፈልጋል። እያንዳንዱ ክርስቲያን ህብረት ያስፈልጋል። በህብረት መቆም ቅድስት ቤተክርስቲያናችንም ደግሞ አብራን ከጎናችን ልትቆም ይገባል። ዲያቆን ወንድማችን ደግሞ ይድረስ ለቅዱስ ሲኖዶስ፣ ይድረስ ለጠቅላይ ቤተ ክህነት፣ እኔም አንዱ እፎይ ነኝ በማለት እንዲህ መልእክት ያስተላልፍልናል። በነገራችን ላይ
በዚህ በህቅበተ እምነት ዙሪያ ላይ ያሉ ወንድሞቻችን መሸማቀቅ የለባቸውም። ቤተክርስቲያን በተለይ መንበረ ፓትርያርክ ጠቅላይ ቤተ ክህነት ይህንን ጉዳይ ብሎ ሊይዝ ይገባዋል። ምክንያቱም በዚህ በማህበራዊ ሚዲያ በዚህ አሁን ከረንት ባለው እንኳን በቅርብ በወጣ ዳታ በሀገራችን ኢትዮጵያ ከ16 ሚሊዮን በላይ ሰዎች ኢንተርኔት ተጠቃሚ ናቸው። ከ16 ሚሊዮን በላይ ሰዎች። ስለዚህ አብዛኛዎቹ ማህበራዊ ሚዲያ ላይ ነው ያሉት። በዚህ በማህበራዊ ሚዲያ ደግሞ የሚጠፋው እንዳለ የሚበረክተው ደግሞ አለ። አሁን ደግሞ ኦርቶዶክሳዊነት አቦ ረቦ የሚታይበት ጊዜ ላይ ደርሰናል። ስለዚህ ዕቅበተ እምነት ላይ የሚሰሩ ወንድሞቻችን ልዩ ጥበቃ ያስፈልጋቸዋል። ጠቅላይ ቤተ ክህነት፣ ቅዱስ ሲኖዶስ፣ ሊቃውንት ጉባኤ ሊመለከቱ ይገባል። ዲያቆን ሕዝቅያስ ወንድማችን እንዲህ ይለናል። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን ሰንብታችኋል? ይህን ቪዲዮ የምሰራበት ሁለት ምክንያት ነው። የመጀመሪያው ወንድማችን እፎይና ፕሌያዶስ ወይም ሌሎቹ በጠቅላላ እና በእስልምና ላይ የምትሰሩ ጠቅላላ ወንድሞቻችን እንዲህ ልላችሁ እወዳለሁ። እናንተን የሚጠብቅ አይተኛም፣ አያንቀላፋ። እግዚአብሔር በመውጣት በመግባታችሁ መልአኩን እየላከ ይጠብቃችሁ። ቅዱስ ጳውሎስ እንዳለ ብንኖርም ብንሞትም ለጌታ ነን ብሏል። መኖራችሁም ለጌታ ነው፣ መሞታችሁም ለጌታ ነው። አሁን እሱ አይደለም ያስጨነቀን። ነገር ግን የሚያስጨንቀን ነገር ያለው እናንተ በምታደርጉት አገልግሎት ሁሉ እኛ በመተኛታችን ታላቅ ይቅርታ እንጠይቃለን። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ዘመናችሁን ያርዝመው። እግዚአብሔር አምላክ ከዚህ የበለጠ ሞገስና ጸጋ ሰጥቷችሁ ሁሉን ወደ ክርስቶስ እንድታመጡ ቅዱስ ፈቃዱ የሱ ይሁን። እግዚአብሔር ይጠብቃችሁ መልአኩን እየላከ። ሁለተኛው መልእክቴ ግን ለቅዱስ ሲኖዶስ፣ ለጠቅላይ ቤተ ክህነት፣ ለአዲስ አበባ ሀገረ ስብከት እና በየሀገረ ስብከቱ ላላችሁ ሊቃነ ጳጳሳት እና የሀገረ ስብከት ስራ አስኪያጆች ጭምር ነው። በዋናነት ግን ለቅዱስ ሲኖዶስ፣ ለጠቅላይ ቤተ ክህነትና ለአዲስ አበባ ሀገረ ስብከት አውሽ ይህን ነገር በዚህ ቪዲዮ ባንናገር፣ ነገር ግን በእነዚህ ወንድሞች ላይ እየደረሰ ያለው ነገር ከአቅም በላይ ስለሆነብን እናንተን አባቶቻችንን በዚህ መልክ ልንማጸናችሁ፣ በዚህ መልክ ልንጠይቃችሁ ተገደናል። እነዚህ ልጆች የሞት አዋጅ ታውጆባቸዋል። የሞት አዋጅ መንቀሳቀስ እንዳይችሉ በአዋጅ ታውጆባቸዋል። እንዲገደሉ ተወስነዋል። ለዚህም መረጃ አላቸው። ለዚህም ብዙ ቪዲዮዎች ወጥተዋል። በአደባባይ ግደሉት፣ የት እንዳለ አግኝተናል፣ ብዙ ቪዲዮዎች ወጥተዋል። ስለዚህ የቤተ ክህነቱ የህግ ክፍል እንደገና ቅዱስ ሲኖዶሱ እንዲህ አይነቱን ነገር ከነዚህ ወንድሞች ጋር በመቆም ጠርታችሁ በማነጋገር ምን እንደሚፈልጉ በውስጣቸው ያለውን ሐሳብ ሁሉ እንድትሰሟቸው በእግዚአብሔር ስም አደራ እንላለን። ኢኦቲሲ ቲቪ ደግሞ ሌላውን ነገር ሁሉ እንደምትዘግቡ ይሄንንም መረጃ ሲደርሳችሁ ይሄን መልእክት እንዳገኛችሁ ወይም ሌሎች ወንድሞቻችን የሚሰሩትን እንደሰማችሁ ይሄንን ዘገባ በማስረጃ እንድታቀርቡልን ለአገሩ ሁሉ እንድታደርሱልን በእግዚአብሔር ስም እንጠይቃለን። እነዚህ ወንድሞች የድብቅ አይደለም፣ በውስጥ የተሰራ ሴራ አይደለም። በድብቅ መግደልም ይፈልጋሉ፣ በአደባባይም መግደል ይፈልጋሉ። ስለዚህ ተገድለው ፍታት ለመፍታት ከምንቆም እስላሞች ክርስቲያኖችን ገደሉ ብለን ለዜና ከማብቃታችን በፊት ህግ ባለበት ሀገር ስለምንኖር እባካችሁ የቤተ ክርስቲያን አባቶች፣ ወንድሞች፣ እህቶች ይሄ የሚመለከታችሁ ሁሉ እነዚህ ልጆች በአስቸኳይ ጠርታችሁ እንድታነጋግሯቸው በእግዚአብሔር ስም አደራ እንላለን። በህይወት ያሉ ከነዚህ ወንድሞች ጋር እንድትቆሙ አባቶቻችንን በታላቅ ተማጽኖ እንጠይቃለን። አውሽ ይህንን ቪዲዮ ባንሰራ ደስ ይለናል። ምክንያቱም ቤተ ክርስቲያኒቱ በዚህ በቲክቶክ ላይ ለሚደረግ አገልግሎት ቦታ ሰጥታ እድል ሰጥታ እዚህ ላይ የሚያገለግሉ ወንድሞችን ወደ ሚዲያው አስጠግታ ብዙ መጠቀም ትችላለች። እነዚህን ወንድሞች ግን በህግ ከለላ በጸሎትም ከጎናቸው እንደምትሆኑ
በቅርቡ ቃል እንደምትገቡልን ተስፋ እናደርጋለን። የኢትዮ ቲቪ ጋዜጠኞችንም ከናንተ ድምጽ እንደምትሆኗቸው ተስፋ እናደርጋለን። እግዚአብሔር ይስጥልኝ ወንድሞቼ፣ እግዚአብሔር ይጠብቃችሁ። ሁላችሁንም እግዚአብሔር በመውጣት በመግባታችሁ ይጠብቅ። እስላም ወንድሞቻችን ደግሞ ይሄንን በማድረግ የምትጠቀሙት ምንም ነገር ስለሌለ በትምህርት እንማማር፣ በሐሳቡ ላይ እንጋጭ፣ በሐሳቡ ላይ እንነጋገር። እናንተም መጻሕፍቶቻችሁን መርምሩ፣ እኛም ለምትጠይቁን መልስ እንሰጣለን። ነገር ግን እየተደረገ ያለው ነገር የሚጨምርላችሁ አይደለም። በተገደልን ቁጥር እንበዛለን ብሏልና መጽሐፉ። ስለዚህ ሁላችንንም ልቦና ሰጥቶን ተከባብረን ተዋደን እንድንኖር አምላከ ቅዱሳን ይጠብቀን። እፎይ እንዳንተ መሆን ባልችልም እኔ ራሴ ዛሬ እፎይ ነኝ ብያለሁ። እንግዲህ እኔም እፎይ ነኝ። እንግዲህ ይድረስ ለቅዱስ ሲኖዶስ፣ ይድረስ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት፣ ይድረስ ለአዲስ አበባ ሀገረ ስብከት፣ ይድረስ በየሀገረ ስብከቱ ላሉት አበው ሊቃነ ጳጳሳትና ለየአህጉረ ስብከት ስራ አስኪያጆች። አሁን በዚህ ቦታ ላይ በዚህ በዕቅበተ እምነት ጉዳይ ላይ የሚሰሩ ወንድሞቻችን እህቶቻችን የሚያድኑት ነፍስ ወደ እግዚአብሔር መንግስት ወደ እግዚአብሔር በረት የሚያቀርቡት ነፍስ ቀላል የሚባል አይደለም። ዘመኑ የማህበራዊ ሚዲያ ነው። እንደ ቀድሞ ሁሉም በአውደ ምሕረት የሚደረግ አይደለም። በተወሰነ ልክ አውደ ምሕረት እንዳለ እንዲሁ ማህበራዊ ሚዲያ አውደ ምሕረት ሆኖ በርካቶች እየተመለሱ ነው። ስለዚህ ለነዚህም ሊቃነ ጳጳሳት ሊመደቡ፣ ሊቃውንት ጉባኤ ሊመደብ፣ ጠቅላይ ቤተ ክህነት ሊካተር፣ ሀገረ ስብከቱ ሊካተር ይገባልና በጣም ትኩረት እንስጥበት። ዲያቆን ዘማርያም እንዲህ ይለናል በድጋሚ ትላንትና ላይ ትንሽ እነፎይ ላይ ትንሽ ጥቃት ለማድረስ በግሩፕ ለማደም ምናምን ጥረት ያደርጉ ነበር እና አሁንም ደህንነታቸው አስጊ ደረጃ ነው በርግጥ ያለው። ግን ምንድነው እኛ መሆን ያለብን ለሁላችንም አንደኛ በጸሎት ማገዝ ነው። ይሄ የፖለቲካ ፓርቲ ሳልሆነ የኛ ሃይማኖት ነው፣ የሚጠብቅ እግዚአብሔር ነው። መጀመሪያ በጸሎት ሁሉ ጊዜ ውዳሴ ማርያም በደገምን ቁጥር፣ ዳዊት በደገምን ቁጥር እፎይንና ዕቅበተ እምነት ላይ የሚሰሩ ደጋግ ወንድሞቻችንን በጸሎት አስቧቸው። በቃ የአንድ ሰው ከልብ የተጸለየ ውዳሴ ማርያም ከልብ የተደገመ ዳዊት ያንን ሰው ከክፉ ጠላት ይጠብቃል። እንዲሁ ጠላት አጠገቡ ቆሞ ይሰውረዋል። ሺህ በቀኙ ሺህ በግራው። ጸሎት ትልቅ ጥቅም አለው። ቅድሚያ መሆን ስላለበት የምነግራችሁ። ምን አክልስ በቲክቶክ ለሚያገለግሉ ወንድሞች ጸልያላችሁ አላውቅም። ያ አንድ ነው። ከዚህ ቀጥሎ ግን ደግሞ ስራ ደግሞ ያስፈልጋል። ስራው ምንድነው? የሚታይና የማይታይ ስራ ያስፈልጋል። የሚታይ በይፋ ዕቅበተ እምነትን መስራት ወንጀል እንደሆነ መግለጽ አለብን። እነሱ የኛን መጽሐፍ ቅዱስ እየነቀሱ ሙስሊሞቹ መተቸት፣ መንቀፍ፣ ትክክል አይደለም ብሎ መናገር፣ ኢቭን ዘልቀው ወደ ገድላት ድርሳናትን የመተቸት መብት ካላቸው እኛ ደግሞ እስልምና ላይ የሚነሱን ጥያቄዎች መጠየቅ መልስ አለን፣ መብት አለን ማለት ክብር ይግባውና ኢየሱስ ክርስቶስ ነብይ ነው ፍጡር ነው እያለ እኛ ደግሞ ፈጣይነቱ ማሳየት አለብን። መጽሐፍ ቅዱስ ስተት ነው ካለ ቁርአን ስተትነቱ ማሳየት አለብን። ሎጂካል መሆን አለብን። የሰው እምነትን ማንቋሸሽ አይገባም። ትክክል። ይሄን መስራት አለብን ማለት እዚህ ሚዛናዊ ስንሆን እንደዛ። ግን በመግደል ጥቃት በማድረስ በማሳፈር ግን ሃይማኖት ግን አይቆምም። ይሄ ትልቅ ስተት ነው። በዚህ መንገድ ሃይማኖት አይቆምም። ሃይማኖት የሚቆመው በትምህርት በአስተምሮ ነው እንጂ ሃይማኖት በማስፈራራት አይቆምም። አንድ ሙስሊም አንድ ፕሮቴስታንት ዝም በል በቃ አፍን ዝጋ፣ ሁለተኛ ኦርቶዶክስ ላይ አፍን ስትከፍት እንዳላይ አይባል። ለሚጠይቋችሁ ጥያቄ መልስ ለመስጠት የተዘጋጃችሁ ሆኑ። ስለዚህ ከላይም ዛሬ ጧት እግዚአብሔር ይመስገን አባቶቻችን ከጠቅላይ ቤተ ክህነት ጀምሮ የተወሰኑ እንቅስቃሴዎች ለማድረግ ተሞክሯል። ይሄ ለእናንተ መግለጽ ስለማያስፈልግ ነው። አንዳንድ ጊዜ እፎይ ላይ እንደዚህ የምታደርጉና የምትሉ ሰዎች በሚዲያ የማይነገርም ስላለ መነገር ስለሌለበት አታናግሩ ለማለት ፈልጌ ነው። አሁን ማወራው ያለበት መወራት ያለበት ሚዲያ ላይ ብቻ ነው። እሺ ሚዲያ ላይ መወራት ያለበት ነው እንጂ እናንተ እንድትረዱን ብለን የተሄደከበት ርቀት እንዲታሰብ ተብሎ እንዳለ ዝም ብሎ ሁሉ ነገር አይዘረገፍም።
እንደዛ አታስደርጉ እሺ በደም ተረዱን አንድ ጉዳይ ማለት ስለዚህ ማድረግ የሚገባ ሁሉ ነገርኛ ትልቁ ጥፋታችን እሱ አይደል ሁሉ ነገራችን ሚዲያ ላይ ይገለጣል እንደዛ አይደረግም በቃ በውስጥ መስራት የሚገቡ ብዙ መሰራት አለባቸው እነዛ እንስራቸው ከውስጥ በውጭ የሚነገረው በውጭ ነገር አለ አይደል እንደ ቤተሰብ ሊወራ ወሬ ያለ እንደ ግል ምናወራው ወሬ ያለ እንደ ሚዲያ ደግሞ ምናወራው ወሬ ያለ ያመለየት አለብን እንዲህ ዝም ብለን የምናቀው ሁሉ ሰው እንዲረዳ ተብሎ ዝም ብሎ አይወራ ያን ማስተር ያስፈልጋል ስለዚህ እኔ በግሌ መመክራችሁ ምክር ሁሉም ሰው ለእፎይ ብቻ ሳይሆን እቅበተ እምነት ላይ ለሚሰሩ ወንድሞቻችንና እህቶቻችን ያላሰለሰና የማቋርጥ ጸሎት አደራችሁ አቅም ይሰጣል ከጠላት ይጠብቃል ሚስጥር ይገልጻል ከክደት ይጠብቃል ጸሎት ትልቅ ዋጋ አለው አሁን በሰሞኑ ጉዳይ ስንቶቻችሁ ጸለያችሁልን ፍቅር ስጥልን ልዩነትን አስወግድልን ማንንም ከቤት አታስወጣብን ከስተት ጠብቀን ወንድሞቻችንን አስማማልን ከጠላት ጠብቀን ቤተክርስቲያናችን ከፈተና ጠብቅልን ብለን ምን ጸልይ ስንቶቻችን አለን ውስጥ ይሄን ማወቅ አለብን ይሄን በማናደርግበት ሁኔታ ላይ ለቤተክርስቲያን ቆረቆራለሁ ለቤተክርስቲያን እንደዚህ ያደርጋለሁ ማለት አይቻልም ስለዚህ እኔ በግላችሁ መመክራችሁ በዋነኛነት ጸሎት ትልቅ ጥቅም አለው እሱ እንዳይረሳ ሁለተኛ በሚዲያ ለመስራት የሚገባ ነገር አለ ምን መሆን አንድ ሰው ለቅበተ እምነቱ ወጥቶ መስራት ወንጀል አይደለም እሱን ብቻ አይደለም በነገራችን ላይ ሁሉም እቅበተ እምነት የሚሰሩ ወንድሞች ላይ ማንንም ሰው እኛ ማጥቃት የለብንም እኛ መጠቃትም የለብንም ይሄ ድምጽ መሆን አለበት ጸሎት ለበበሉ እንዳትረሱ ሲደመር ነው ከዛ በኋላ ቀጥለን ስራ እንሰራው ጸሎት ከተረሳ በኋላ አጠቃላይ የሚሆነው ስጋዊ ነው ምን መንግስት ሲያደርግ የለም በመከላከል ስጋዊ ነው መጽሐፍ ቅዱስ ምን ይላል እግዚአብሔር ቤትን ካልጠበቀ ጠባቂ በከንቱ ይደክማል እኛ እግዚአብሔር አይደለም እኛ እግዚአብሔር ተመቅደስ አይደለም እግዚአብሔር ካልጠበቀ የፈለገ ጋርድ ቢመደብልን ጸሎት ትልቅ እኛ ውስጥ ያለ ከልብ የሚጸልይ ሰው ለእፎይ ከልብ የሚጸልይ ሰው ካለ ከየትኛውም አደጋ ይጠብቃል ይሄ ትልቅ ስራ ነው ከዛ ቀጥለን ደግሞ ለወንድሞቻችን በተለይ እስልምና ላይ በተለይ ስፔሻል በሆነ መንገድ እቅበተም የሚሰሩ ሰዎች ልዩ ሆነ እገዛና ጥበቃ ማድረግ አለበት እገዛም ጭምር ያስፈልጋል አይመስላችሁ ከቤት እንደ ልብ አይንቀሳቀሱ ተከራይተው ነው ያሉት ኑሮን እናቀዋለን ነገር ንሶች ራሳቸው ያስፈልጋል ለዚህ ራሳቸው ሬዲ አድርጉ ወንድማችን ዘማሪያም ሰፋ አድርጎ ይሄንን ተናግሯል አሁንም ከዚህ ከእፎይ ጋር በተገናኘ ያሉትን ቪዲዮዎች ነው ማሳያችሁ አንድ በፕሮቴስታንት የምናቀው ወንድማችንም እንዲህ ሲል ስለ እፎይ በትራንትና ሁለት ስለተደረገው ነገር ሲገልጥልን ሰምተናል ተካተን እንመለስ እፎይ በጣም ነው የምንወድህ በጣም ነው የምናከብርህ እግዚአብሔር በዚህ ዘመን እንደ አይከን ስላነሳ ይሄን ዘመን ስናስብና ይሄኛውን ሴንቸሪ ስናስብ እስልምና ላይ እየተሰራ ባለው ኢሹ ላይ ማን ነበር ሲባል እግዚአብሔር ባንተ በኩል ስራ እየሰራ እንደነበረ ስለሚታወስ እግዚአብሔር ስላንተ ክብሩን ይውሰድ በጣም እስልምና ላይ የሚሰሩ ወንጌላውያን አማኞች እጅግ ተጨንቀው ነበር እኔ ቪዲዮውን ጧት ነው ያየሁትና አንደኛውን ቪዲዮ ይሄ አመጽ እያስነሳ የነበረው ልጅ ማለት ነው ምንድነው ምናምን ኮንዶሚኒየም 100 ቁጥር እዛ ካለበት ቦታ እንደዚህ አይነት መኪና መጥቶ ወስዶታል ምናምን ያለ ቪዲዮ የሰራው ልጅ ማለት ነውና አንዱን ቪዲዮ እሱን ለማየት በገባው 3-4 ቪዲዮ ሰርቷልና የዛኔ ገብቼንም ቪዲዮ ሰራው ማለት ነው እና ሄዳችሁ ኮሜንት ማየት ትችላላችሁ የጎረፈው የእርግማን ብዛትና የዛቻ ብዛት ባለቤቱ አንተ እዚህ ያለ ማለት ያንን ነገር በመቃወም ደረጃ ቪዲዮ የሰራው ግለሰብ የዚህን ያክል ዛቻ የሚቀርብበት ከሆነ ኢማጂን ባለቤቱ ላይ ምን ያክል የሚያሳቅቅ አይነት ደቦ እንደሚመጡበት በዚህ ማሰብ ትችላላችሁና አንድ ሁለት ነገሮችን ላንሳ ወንድሞቼም ስላንተ ተጨንቆ ባለበት ሁኔታ ማለት ነው እግዚአብሔር ይመስገን እንዳለ ስላወቅን በህይወት እንዳለ ስላወቅን ማለት ነው ያው እግዚአብሔር ይጠብቃል እሱን እናምናለን በእንዲህ አይነት ጊዜ በእንደዚህ አይነት ነገር በተለይም ከእስልምና ላይፍ ትሬትኒንግ የሆነ ህይወትን አደጋ ላይ በሚጥል መልኩ ካልገደልን ደም ካላየን ገጀራችን ደም ካልጠገበ ብሎ የሚሮጥ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል ምክንያቱም ቢላውን ሲስሉ ከእስልምና ውጭ ያለ በሙሉ ነው ብለው ነው የሚስሉት ሲስሉ ሲሞርዱ
አሁን ቅድም የተወራውን ነገር ሰምተናል። እንግዲህ እኔ ያልሰማሁት በዛ መልክ ኢየሱስ ብላችሁ መጥራት አትችሉም ወደ ማለት ደረጃ እየተደረሰ ነው ያለው። ኢሳ ብላችሁ ጥሩ፣ አብርሃም አትበሉ ኢብራሂም በሉ ተብሎ እንግዲህ በዚህ ልክ ዶሚናንት ለመሆን ጥረት እያደረገ ነው ያለው እስልምናና እንደሚታወቀው እንግዲህ ኢትዮጵያ የሸሪዓ ሀገር አይደለችም። ያንን ነገር በነፃነት ማስኬድ የምትችሉባቸው የሙስሊም ሀገራት አሉ። እዛ ማድረግ ትችላላችሁ። ቢያንስ ቆመን እንደዛ ሊሆን አይችልም። አርሲ ውስጥ የሆነ ጊዜ ላይ የተደረገውን ነገር ታስታውሳላችሁ። ማህተብ ሲያስፈቱና በግድ እስልምና እንዲቀበሉ ሲደረጉ አንዳንድ ኦርቶዶክስ ክርስቲያኖች ሲደረጉ ተመልክተናልና ይሄ ነገር አፍንጫችን ውስጥ ነው እየተደረገ ያለው። መደረግም ደግሞ የለበትም። ልንፈቅድ አይገባምና እግዚአብሔር ነፍስ ላይ ከሚመጣ ነገር እንግዲህ ይጠብቀናል። ሐዋርያው ቅዱስ ጳውሎስም እንዳለ ብዙ ነገር ደርሶብኛል አለ። አንበሳ መጥቶብኛል አለ። ከወንድሞች የሆነ ጥላቻ ደርሶብኛል አለ። ብዙ ጊዜ አደጋ ደርሶ እግዚአብሔር ግን ያድነኛል ይታደገኛል ብሎ ሲናገር እናያለን። እግዚአብሔር ይታደገናል። ስለዚህ በፍራቻ የሚቆም ነገር የለም። በፍራቻ ሊቆም የሚችል ነገር የለም። በዚሁም ላጽናናችሁ፣ በዚሁም አንድ መልካም ነገር ልንገራችሁ። የቅርብ ጊዜ ትዝታችን ስለሆነ አይሲስ ታስታውሳላችሁ። ግብጽ ላይ ሜዲትራኒያን ባህር አካባቢ ፊት ለፊት ላይ እንግዲህ አጋድሞ ያረዳቸው ኮፕቲክ ክርስቲያኖች እና ኢትዮጵያውያንም ነበሩበት። የምታስታውሱት ነውና እድል ተሰጥቷቸው እንደነበረ እናውቃለን። እምነታችሁን ካዱ በህይወት ትኖራላችሁ የሚል ነገር ነው። ነገር ግን ደማቸው እንደ ጎርፍ እንዲፈስ ነበር የተደረገው። እነዚያም ደግሞ እምነታችንን አንክድም፣ ክርስትናችንን አንክድም፣ ክርስቶስን አንክድም የሚል ነው። እመኑኝ አሁን በዚህኛው እንደነዚህ አይነት የእፎይን አይነት ኬስ ወንድማችን መሐመድ አበባውን ታውቁታላችሁ። እዚህ ጋር እፎይ ያለ ሌሎችም እስልምና ላይ የሚሰሩ ሰዎች በእነሱ በኩል የሚመጣው እንደዚህ አይነት ንቅናቄ አንድነታችን ነው ሊያጠናክር የሚገባው። ለምን ቅድም ብያቸዋለሁ። አንድ ላይ ለሁሉም የሚሆን ሰይፍ ነው የሚስሉት ሲስሉ ክርስቶስን የሚጠራ አሁን እንግዲህ በዚህ ልክ መዳፈር ተጀምሯል ነው። ኢሳ በሉ ማንበሉ ኢብራሂም እንዳትሉ አብርሃም በሉ እየተባለ ነው ያለው ወደዛ እያደረሰ ልንፈቅድ አይገባም። በእንደዚህ አይነት ሰዓት አብረን ልንሆን ይገባል። በእንግዲህ በፕሮቴስታንቱ ቤተ እምነት ላይ ያለው ወንድማችን ዲ በሚያስደንቅ ሁኔታ አንድ መሆን እንዳለብን ስለ አንድነት መቆም እንዳለብን ነግሮናል። ወደ ቀጣይ እስቲ እፎይ ራሱ ሪአክት ያደረገበት ዲያቆን ሄኖክ ኃይሌ ወደ አሳለፈበት መልእክት እናምራለን። ዓለም ላይ ብትሄዱ የትም ሀገር ተሳደው መከራ የሚቀበሉት ኦርቶዶክሳውያን ናቸው። አረብ ሀገር ብትሄዱ ተለይቶ የሚገደሉት መከራ የሚቀበሉት ኦርቶዶክሳውያን ናቸው፣ ግብጾቹ ናቸው። ወደ ሩቅ ምስራቅ ብትሄዱ ኢራቅ፣ እኔ በጣም ይገርመኝ ኢራቅ የሚባል ሀገር አለ። ጦርነት በነበረ ሰዓት መርጠው ሲያጠቋቸው ሲገሏቸው የነበሩት ኩርዲስታን የሚባሉ ኦርቶዶክሳውያን እነሱን መርጠው ለምን ሰይጣን የትክክለኛውን ቤተክርስቲያን አድራሻ አይሳሳት። የተጠመቁትን ዲያብሎስ ይፈትናቸዋል። ለምን ስለሚያውቅ ነው። የራሱን ሰዎች ግን አይፈትናቸው። ምንም መከራ አይደርስባቸው። መከራ ያለው ከክርስቶስ ጋር ላሉ ነው። አይዟችሁ በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ዓለምን አሸንፌዋለሁ ብሎ የመከራን ጽዋ ጠጥቶ ወደ እናንተ ይለፍ ብሎ ያስተላለፈልን ክርስቶስ ነው። በቤተ ክርስቲያን ታሪክ እንግዲህ ያው ክርስቶስ በነበረበት በዘመነ ስጋዊውም ብዙ መከራ ደርሶበታል፣ ብዙ ፈተና መጥቶበታል። ከሰዱቃውያን፣ ከጻፍት፣ ከፈሪሳውያን፣ ከሮማ ወታደሮች፣ ከነገስታቱ፣ ከተለያዩ አካላት ክርስቶስ ራሱ ተፈትኗል። በወንጌልን እንደተቀመጠ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አትፍሩ አትስጉ፣ ዓለምን አሸንፌዋለሁና በማለት ዓለምን እሱ እንዳሸነፈ መከራ ግን በዓለም እንዳለ ነገር ግን መፍራት እንደሌለብን ክርስቶስ ነግሮናል። ምንም ምን ቢያደርጉ ነፍሳችንን ማሸነፍ አይችሉም ስጋችንን እንጂ። እኛ ልናተርፍ የሚገባው ነፍሳችንን ነው። በዚህ ቤተክርስቲያንም በተለያዩ የቤተክርስቲያን ታሪክ ላይም ቤተክርስቲያን ላይ ጥቃት የሚሰነዝሩ ድንጋይ የሚወረውሩ አፋቸውን የሚከፍቱ በጣም በርካቶች አሉና ከዛ ሁሉ ነገሮች እግዚአብሔር በቸርነቱ ጠብቆ በክልላው በጠብቆቱ እኛን ረድቶ ከፍ ወዳለ ማዕረግ ከፍ ወዳለ ቅድስና እንደሚያደርሰን አንጠራጠርም። እስካሁን ላለው ሲሆኑ ነገር በእኛ ጥፋት ነው ወይንስ አይደለም? ሊቀ ማእምራን ፕሮፌሰር ቀሲስ ዶክተር ዘበነ ለማን ይሉናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሳችንን ነው ያደከምነው። እኛ ጥንካሬያችን ኦርጋናይዜሽናችን ምንድነው? ገንዘብ ዳህ አይደለንም፣ ዕውቀት ዳህ አይደለንም። ኢንስቲትዩሽናል አሰራሩ ግን ዳህ ነን። ጅብ ይፈራት ነበር አሉ ድሮ። አህያን ጆሮዋ ቀንድ እየመሰለው ይሸሻታል። በኋላ
ለምንድነው ግን የምትፈራኝ ትለዋለች። እነዚህ ሁለቱ ቀንዶችሽ ናቸው። የምን ቀንድ? ይሄው ሁለቱ እዚህ ግንባርሽ ላይ ያሉት ሁለቱ ቀንዶች ይሄ ተመልከት እያለች ውልጭም እያደረገች መሬት ላይ ያሳየችው። ከዛ በኋላ ነው መጥቶ ጨዋታ ጀምሮ እስቲ ትግል እንጫወት ብሏት ደግሞ አንስታ ፈረጠችው መጀመሪያ። ከዛ እንደገና እሺ ሁለተኛ ዙር ተባለ። ሁለተኛ ዙር ላይ ሱጣል ተነስልኝና ደግሞ ሶስተኛ ዙር አለች። አይ እኛ ጋር ጥሎ መነሳት የለም አለ። መቦርተፍ ነው እንጂ ጥሎ መነሳት የለም። ወደሽ ከተደፋሽ ቢረቅጡሽ አይክፋሽ የሚለው ይዛን ጊዜ ነው። ወደሽ ከተከፋሽ ቢረቅጡሽ አይክፋሽ የጅቡና የአህያዋ ታሪክ ምንም እናብራራው ነገር የለም። ግልጽ የሆነ ሐሳብ ነው። ለመሆኑ እስቲ የኦርቶዶክስ ተዋሕዶ ቤተክርስቲያናችን አስተምህሮ አለ፣ የፕሮቴስታንቱም የተለያየ ቤተ እምነት አስተምህሮ አለ። ለመሆኑ እኛ ኦርቶዶክሶች የምናስተምረው ከእስልምና ወንድሞቻችን አስተምህሮ ጋር ወይም ከእስልምና ቤተ እምነት አስተምህሮ ጋር ያለው ልዩነት ምንድነው? በአንድ ወቅት ወንድማችን አኬ ያለውን ሰፋ አድርጎ በዚህ በእስልምናና በክርስትና ላይ ያለውን ልዩነት አጉልቶ ነግሮን ነበርና እንከታተለው። በእስልምናና በክርስትና መካከል ያለው ልዩነት ምንድነው? እንግዲህ በዕለት ተዕለት ኑሯችን ውስጥ በሙስሊሞችና በክርስቲያኖች መካከል ያለ አብሮ መኖር፣ መቻቻሉ፣ መተባበሩ እሱ እንዳለ ሆኖ እምነት ላይ ስንመጣ ግን እስልምና ሙሉ በሙሉ ክርስትናን ክዶ የተነሳ ሃይማኖት ነው። ለዚህም የተወሰኑ ትምህርታዊ የሆኑ ልዩነቶችን ለማሳየት ልሞክር። ከጌታችን ኢየሱስን ጀምር። ጌታችን ኢየሱስ ላይ እስልምና ኢሳ ብሎ አዲስ የሆነ ሌላ ኢየሱስ አስተዋውቆ ነው የጀመረው። ለምሳሌ ጌታችን ኢየሱስ እርሱ የእግዚአብሔር ልጅ አይደለም ብሎ ይክዳል። ይህ በክርስትና ውስጥ ትልቅ የሆነ ምስክርነት ነው። የቱ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው ይህንን በመካድ ኢየሱስ የእግዚአብሔር ልጅ አይደለም ብሎ ነው የሚጀምረው እስልምና። ሁለተኛ ኢየሱስ እርሱ አምላክ አይደለም፣ ኢየሱስ ጌታ አይደለም ብሎ ይክዳል። ስለዚህም እንደኔና እንደናንተ እንደ አንድ በቃ ተራ ሰው ብቻ ነው ማለት ኖርማል ሩቅ ብእሲ ብቻ ነው፣ ሰው ብቻ ነው የሚል ትምህርትን ያስተምራሉ። ሶስተኛ ጌታችን ስለ ሁላችን የከፈለውን ውለታ እናውቀዋለን። ስለ ሁላችን መዳን ያንን ትልቅ ፍቅሩን የገለጸበትን ነገር እስልምና ሙሉ በሙሉ ይክደውና ኢየሱስ አልተሰቀለም፣ አልተገደለም፣ እንደው አልሞተም፣ አልተነሳም ብሎ ይክዳል። ስለዚህ የክርስቶስን ሞቱንም ትንሳኤውንም በመካድ ስቅለቱንም በመካድ ሙሉ በሙሉ ኢየሱስን ይክደዋል እስልምና። አራተኛ ጌታችን ኢየሱስ ይህንን ነገር ያደረገው ስለኛ ስለመዳን አይደል? ስለዛ ድህነት ያለው በክርስቶስ በኩል ነው። እስልምና መዳን በክርስቶስ በኩል መሆኑን ይክዳል። ወደ እግዚአብሔር የምንቀርብበት መንገዳችን ኢየሱስ መሆኑን በዚህ ምክንያት ይክድና ኢየሱስ መድኃኔ ዓለም አይደለም፣ የዓለም መድኃኒትም አይደለም ይላሉ። ይህ ብቻ አይደለም፣ እንኳን የዓለም መድኃኒት ሊሆን ይቅርና ነው እንደውም በእነሱ አስተምህሩ እንደ አንድ መምህር እንደ አንድ ነቢይ ብቻ ነው የመጣው። ሲመጣ ራሱ ወደ ዓለም ሁሉ የመጣ አይደለም፣ ለሆነ አካባቢ ብቻ ነው የመጣው። ስለዛ ለእኛ ራሱ የመጣልን አይደለም ብለው ይክዳሉ። ጌታችን ኢየሱስን በዚህ መልኩ ይክዱታል። መንፈስ ቅዱስ ላይ ብትሄዱ መንፈስ ቅዱስ አካላዊ የሆነ ወደ እውነት ሁሉ የሚመራን አጽናኙ መንፈስ አምላካችን ጌታችን ሲሆን ከአብና ከወልድ ጋር አንድ ጌታ ሲሆን፣ እስልምና ግን መንፈስ ቅዱስን ይህንን የእውነት መንፈስ ሙሉ በሙሉ ክዶት ጭራሽ እንደውም ጌታችን ኢየሱስ አጽናኙ መንፈስ እያለ ስለ መንፈስ ቅዱስ የተናገረውን መሐመድ ነው ይላል እስልምና። ስለዛ እስልምና መንፈስ ቅዱስንም ያስጠላል። ኢንጀነራል በአጠቃላይ ስላሴን ያስጠላል። እስልምና ስላሴን ሙሉ በሙሉ ይክዳል። ስላሴን ሲክድ በጣም የሚያስገርመው ነገር ግን እንዴት ነው እኛ የምናምነውን ራሱን እምነት እንደው ቁርአኑ እዛ ጋር አምጥቶት ያስረዳ አይደለም፣ ወይም ደግሞ የክርስቲያኖች የስላሴ ትምህርት እንዲህ የሚለው ስህተት ነው አላለም። ለምን የኛን የስላሴ ትምህርት ጭራሽ ቁርአኑ አያውቀውም። እውነቱን ለመናገር እሱን ወደፊት አሳያችኋለሁ የተወሰነ እናያለን። ግን ማለት ለቁርአኑ ስላሴ የሚመስለው አብ ወልድና እመቤታችን ናቸው እና ስላሴን ግን በአጠቃላይ ግን ይክዳል። የስላሴ እምነት ግን የለም። ስለዚህም ስላሴንም ያስክዳል። ምናልባት ደግሞ ወረድ ብለን ወደ ቤተክርስቲያን ጽንሰ ሐሳብ ከሄድንም ደግሞ ቤተክርስቲያን እንግዲህ መጽሐፋችን በግልጽም እንደሚናገረው በነቢያትና በሐዋርያት መሰረትነት ላይ ታንጸናል። የማዕዘኑም ራስ ድንጋይ ጌታችን ኢየሱስ ክርስቶስ ነው። ሁላችንም በክርስቶስ እየተጋጠምን አንድ የጌታ አካል ሆነን ራሱም ደግሞ ራሱ ኢየሱስ ሆኗል። ይህቺ ቤተክርስቲያን የክርስቶስ መንግስት ናት። አለቀ፣ ተቋቁማለች። አንዴ የቅዱሳን ሁሉ ህብረት ናት፣ ጉባኤ ናት። ልክ መሐመድ ግን ሲመጣ እስልምና ሲጀመር ግን መሐመድ ራሱን ችሎ መሰረት ሆኖ ነው፣ አዲስ መሰረት ሆኖ ነው የመጣው። ስለዛ ሙሉ በሙሉ ቤተክርስቲያንን ጥሩ ማለት ነው። ስለዚህ ይህ ማለት ቅዱሳን ሁሉንም ደግሞ እንድንጥል የሚያደርግ ነው ማለት ነው። ስፔሲፊካሊ እመቤታችን ጋር እንሂድ ብንል እመቤታችን ትልቁ ክብሯ የአምላክ እናት የጌታ እናት መሆኗ እንደሆነ ይታወቃል። እስልምና ይህንንም ይክዳል። እመቤታችንን የጌታ እናት አይደለችም ነው የሚለው። አንዳንድ ኡስታዞች እንደው ለእመቤታችን ለማርያም ትልቅ ክብር ይሰጣታል ቁርአኑ በማለት የሚያነሷቸው ነገሮች አሉ። ለምሳሌ እንደው በቁርአን ላይ ብቸኛ ስሟ የተጠራ ሴት ማርያም እኮ ናት ወይም መርየም ናት ይሉናል። የቁርአን አንድ ምዕራፍ በስሟ ተሰይሟል የሚሉ ነገሮችን ያስቀምጣሉ። አይደለም አንድ ምዕራፍ
ሙሉ የቁርአኑ ቃላት ማርያም 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 የሚል ቢሆን እንኳን የጌታ እናትነቷን የአምላክ እናትነቷን ከካድከው በቃ እያከበርካት አይደለም ባጭሩ። ስለዚህ ትልቁ ነገር ያለው የአምላክ እናትነቷ ላይ ወይም የጌታ እናትነቷ ላይ መሆኑን ልብ ይላል። እመቤታችንንም የሚያስክድ ቅዱሳኑን የሚያስክድ ቤርሳንን የሚያስክድ አብን የሚያስክድ ወልድን የሚያስክድ መንፈስ ቅዱስን የሚያስክድ አጠቃላይ እንደው ይሄ በተወሰነ መልኩ ትምህርታዊ ነገሮችን አነሳውላችሁ እንጂ ከሞራሊቲ አንፃር ደግሞ ስናይ በጣም ብዙ ድክመቶች ያሉበት ነው እና ከኛ ጋር ከክርስትና ጋር በጣም ብዙ የሚጣረስ ነገር ያለው ነው። ስለዚህ በጣም ጥንቃቄ የሚፈልግ ነው። የእስልምና አካሄድ ሰዎችን ሙሉ በሙሉ ከዚህ ድንቅ ከሆነ ብርሃን የሚነጥል የሚያወጣ ነውና እንግዲህ አኬ በአንድ ወቅት የሰራው ቪዲዮ ነው። ያው ብዙ ቪዲዮችን ማቅረብ ይቻላል፣ ግን ደግሞ ማብዛቱም ያን ያህል ጥቅም አለው ብለን ስለማናስብ ነው። የተወዳችሁ ቤተሰቦቻችን በአጠቃላይ በክርስትናችን እንጽና። ትክክለኛ ቀጥተኛይቷ አንዲቷ ንጽሕት ብሪቷ ዓለም አቀፋዊቷ ኩላይቷ ኦርቶዶክሲያ ቀጥተኛ ሃይማኖት ተብላ የተነገረላት ተዋህዶ ሃይማኖታችን ናት። በዚህም እንኮራለን። የአባቶቻችን አምላክ አባቶቻችን በዘመናቸው የጠበቀ እሱ እግዚአብሔር አሁንም እኛን ይጠብቀናል። አስቀድሞ ከጌዲዮን ጋር ከ300 ሰራዊት ጋር ኋላ ከዳዊት ጋር በዛ በጎልያድ ፊት ከሙሴ ጋር በዛች በበትር ከብዙ ቅዱሳን ጋር የነበረ የትናንትናው እግዚአብሔር ዛሬም ከኛ ጋር አለ። በዚህም እናምናለን። ወንድማችን ላይም ሆነ ሌሎች በዚህ በቅበተ እምነት ዙሪያ ላይ የሚሰሩ ወንድሞቻችንና እህቶቻችን ላይ የሚቃጣውን ነገር እኛ በጸሎት እንሸፍናለን። ደግሞ እንደራጅና ቤተክርስቲያን እንጠብቃለን። እርሱ እግዚአብሔር ደግሞ ይከልናል። የሚጠብቀን አይተኛም አያንቀላፋም ይላል መዝሙር ዳዊት መዝሙር 121 ላይ የሚጠብቀን እርሱ አይተኛም አያንቀላፋም። በዓለም ሳላችሁ መከራ አለባችሁ፣ ዓለምን አሸንፌዋለሁ ያለ ክርስቶስ እኛም ዓለምን ማሸነፍ እንዳለብን መከራውን መታገስና ማለፍ እንዳለብን ራሱ አርአያ ምሳሌ ሆኗል። ቀኑን ሁሉ ስላንተ እንገደላለን እንደሚታረዱ በጎችም ተቆጠርን ብሎም ቅዱስ ጳውሎስ እንዳስቀመጠ ቀኑን ሁሉ ብንገፋ ብንታረድ ስለ ሃይማኖታችን ነውና የሃይማኖታችንን ፍሬ ደግሞ እናገኛለን። በዚህም እናምናለን እንተማመናለንም። ግን እንጸልይ። መረጃው ለመላው ዓለም እንዲዳረስ ላይካችሁ ያስፈልገኛል። ከንፈር መምጠጥ እንባ ማፍሰስ ማዘን ሳይሆን ላይክ እያደረግን መረጃውን እያደረስን በጸሎት ልንበረታ ከወንድሞቻችን እህቶቻችን ጎን ልንቆም ይገባል። ጥያቄ ካላችሁ ሐሳብ ካላችሁ በሐሳብ ሞግቷቸው ተከራከሯቸው። ከዛ ያለፈ ግን አግባብነት አለው ብለን አናምንም። የዛሬ መረጃዎቻችን እኚህን ይመስላሉ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም እኛም ነው። ከአንድ ሺህ በላይ ላይክ አድርሱልኝ። ተሰናበትኩኝ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።